ሬድማን ዘግሬት እንደ ስሙም ግሬት የተለያዩ ስጦታዎችን ለወዳጅ ዘመዶና ለፍቅረኛው ለመስጠት ይፈልጋሉ። እንግዲያውስ ወዲያው ነው እኛን ያናግሩ። በፈለጉት ወረቀት ሳይዝ እኛ ስለን ለናንተ ወደናንተ እናቀርባለን። በኦንላይን በኦፍላይን አለን። በ0972 ይደውሉ። ወዳጅ ዘመዶን በስዕል ያስደስቱ። ስጦታው ምን ልስጥ ምን ላድርግ መባል ቀረድሩ። እንዳንቺ የሚያዝንልኝ ፍቅር የለም። ሙተካምባካምባላን አፍ እዚህ ጋር አጎቴ ማለት ነው። አፋቸውን እንዘጋለን። ድሬ ዲጂታል ማርኬቲንግ የሶሻል ሚዲያ ቻናሎች እንገዛለን እንሸጣለን። ሃናዮ ዲበወን ኮርሶ ደርባ ሚዲያ ለኔ ምርጫዬ ነው። የተለያዩ መረጃዎችን በፍጥነት ለማግኘት ወዲያውኑ ደርባ ሚዲያን ፎሎ ያድርጉ። የኮረ ቆንጆችሳ ብዙ የተለያዩ ቦታዎች ለማግኘት ፎሎ ፔጅ ያድርጉ። ሌላ ቴሌግራም በመግባት ዲጂታል ኮረ ብለው ይጻፉ። የተለያዩ መረጃዎችንና የሚያስተምሩ ነገሮችን ያገኛሉ። ላከው ተመስገን ገጠሩ ላይ ያላችሁ ሰዎች በሙሉ እንዶና ይወዷ ካይንዶና ኑ ወጋና ደራሲ አገኘው ክፍሌ፣ ካሜራ እና ኤዲቲንግ ረዲኤት ዲካሜ። ስሙ ይሄን ሰፈር ለትልቅ ፕሮጀክት ፈልገዋለሁ። ከመንግስት ጋርም ጨርሻለሁ። ስለዚህ ይሄን ሰፈር ለቃችሁ ውጡ። 3 ቀን ብቻ ሰጣችኋለሁ። ተቃውሞ አለ? አዎ፣ እኛ በየትኛው ወጋችን በየትኛው ባህላችን ነው? ብዙ ልጆች አለን። ወዴት ሂዱ ነው እኛን የምትለው? አንዳንድ ሰፈር ላይ ድምጽ የምታሰማው እኔ ካልኩ ሆነ ማለት ነው። እኔ ሰቡኖ ነኝ። ስሙ እድና ቁራርጡት ይሄን ጀዛ። ኧረ ምንድን ነው? ሁላችሁም ከዚህ በኋላ ማናችሁ ብትሆኑ ለቦስ መስመስ አይችልም። አንተ ደግሞ በአንድ ቀን ቦታ እንድለቅ ላንተ ትዕዛዝ ይሰጣል። ነገኑ ከዚህ ሰፈር ውጣ ቆሻሻ ቱ ባለፈ ሰውዬ እንዴት ወደ ሄደን እንጠይቅ። ቤቶች እዚህ ቤቶች እንደት ነህ? ሰላም ነህ? እንደት ነህ? አለ እንዴት ሆነ ያ ነገር ያ ሰፈር ጉዳይ? ትናንትና መጥቶ ነው እዚህ ተወያየው። የሰፈር ጉዳይ በጣም አሳሳቢ ነው። ጋሽ እንግዳዩ አንድ ነገር ላንተ እላለሁ። ሚስት አንድ ልጅ ልትወልድ ነው። ያ ልጅ ሲወለድ ወንድ ምናልባት ከሆነ አንድ ነገር ለሱ እንድትናገር እፈልጋለሁ። ወግህንና ባህልህን ጠብቅ አደራ በልልኝ። እሺ
ባለፈው በሞቴ ኧረ ምን ነው በዋዜ ሞት ይመስልሻል? ለህዝባችን ብሎ ከዚህ አካባቢ በ3 ቀን ተነሱ ተብሎ እኮ ነው በእኛ ምክንያት እኮ ነው የሞተው። ኧረ ተይ ምን ሆነሽ ነው? የሚወለደው ልጅ ወጋችንን ሊመልስ ይችላል፣ ባህላችንን ሊመልስ ይችላል። ምንም አይደለም፣ አይዞሽ። እዚህ አረመኔዎች እንዲህ ያደርጉ ላላ ብዬ ተዋለሁ። ወይ ደመቀሽ ለምን እንደሆነ የደካካ አይዞሽ እንሂድ አይዞሽ። ዝናሽ አይዞሽ እስቲ ተነሽ አንዴ አልነሳ እዚህ ሻለኝ አይዞሽ አምላክ ሆይ ተመስገን፣ ፈጣሪ የተመስገን። ቤት መሄድ ነው የምፈልገው፣ እባካችሁኝ ወደ ቤት ውሰዱኝ። እንዴ አንቺ ያንቺ ቤት የኔ ቤት ያንቺ ቤት እዚህ እኮ መታረስ ትችላለች። እንደ ባህላችን እኮ ነው። በባህላችን ፍቅር፣ አንድነት፣ ደስታ፣ ሰላም ያለን እኮ ነው። ኢትዮጵያዊ አይደለን እንደ ነይ ግቢ። እዚህ ነው የምትገባው። ባህላችን መታረስ ትችላለች። እንደ ነችና እንደዝናሽ ስብላችሁ ነው ግቢ። እዚህ እንደ ቤት እኮ ነው ይሄ ኑ አይዞሽ አታተ ና አስካለች ወልዳለች። እንዴ እሷ ልጆች ጥራ ሮጥ አባ ጎበዝ። አንቺ ሰማሽ? የእናቴ እናት ወለደች። ወንድም አግኝታቸዋል። ተናገራችሁ ተማሪዎች ቁጭ በሉ። በዚህ ምድር ላይ ስንኖር የተወለድንበት መንደር ሊኖር ይችላል። ያን የዛ ሰፈር ወግ የዛ ሰፈር ባህል ለቀጣይ ምዕራፍ ወደ ቴክኖሎጂ እንድንመጣ የሚረዳን መስፈርት ነው። ወጋችን ይዘን ወጋችን ዘመናዊ መልኩ አምተን መጠቀም እንችላለን። ሁሉም ሰው ወደ ቆርቆሮ ቤት ገብቷል፣ ወደ ፎቅ ገብቷል። ግን የባህላዊ ቤት ምንድነው? ያን የሚመጣ ትውልድ እንዲያስታውስ ተደርጎ ነው። በመቻቻል በመተባበር አንድ ላይ ለለውጥ መግባት አለብን። እዚህ ወጋችን ወደፊት፣ ባህላችን ወደፊት፣ ታሪካችን ወደፊት፣ ማንነታችን ወደፊት። የዛሬው ክፍለ ጊዜ በዚህ ላይ እናበቃለን። ዛሬ ስለምንድነው ተማሪው የሚያስረፍ ጎበዝ ተማሪ ስለወጋችን አጨብጭቡ ለዚህ to be the best, number one and nothing less. Lead me to my destiny. I have waited patiently. I have vision, oh I believe. I know I can count on me, so stand up. አሁን አክሽን ስፖርት እንቀጥል። አክሽን አትራ ሄሎ፣ እንዴት ነው አንተ ፕሮጀክቱን ነገር ያደረከው? እስካሁን ድረስ እንዴት ነው ማጨርሰው? 10 ቀን ሰጣለሁ። አንተ ወጣምሻ። አቤት ቦባ። አቤት ቦስ። እደናችሁ ቆረን ቀራለን።
ምን ልታዘዝ ቦስ? አንተ እንደነ አንን ሰፈር ያደረጉት እስቲ ሄደና ተመልከት። እስቲ ሰፈሩ እንድለቁ ንገሩት። ለስራ ፈልገዋል። ታዛዥ ቦስ። ቆይ ጀለሶች ምንድን ያሳቡ ነው የሚባለው? ሰው የከግሬ ገጠር ሰዎችን አግቶ በማስቸገር አስቸግሮናል። ኧረ አሳትናገር ቆይንም ገለዋል እና ያልኳችሁ ሰራችሁ? ሻውን ቀጥሎ ወደ ስራ ለምንድን ነው ድንጋይ የምታነሳው? የኮየ ቦስ ሰፈር ነው። አውጣ እንደዚሁ ይዘን እንሂድ። ቦስ ማን ልኮ ነው? አንተ ውሻ ልጅ ማን ልኮ ነው የመጣው? ያን ጩጭ ቆይ እናሳየዋለን። ለቦስ ደን ኢንፎርም እናድርገው። እናንተም ብሎ ባይላክባል ግን እርገዚህ ትግራ አንተ ምን ሆነህ ነው? ማን ናቸው? ና ውሰደኝ እነሱ ጋር። ለምንድን ነው እንደዚህ ነው? አክባሪነት አክባሪዎች ነን ትላላችሁ። ምስኪን ዳ አንድ ነገር ልንገራችሁ፣ ድንበሩ የእናንተ አይደለም። አያቴ ቅድመ አያቴ የተወለዱበት የኖሩበት የኛ ገጠር ነው። ወግ እናከብራለን። ሰርተን ብንበላ ከወግ አክባሪነት ጋር የሚታያዘው ጉዳይ የለም። ሰፈሩም ገጠሩም መንደሩም ፈጣሪ የሰጠን የኛ ገጠር ነው። ስለዚህ ደግሞ በዚህ ገጠራችን ላይ ሰርተን የመለወጥ ስራ የኛ ነው። አሁን የምናጠፋ የምስኪን ለምዶ የምትደበድቡት? እናንተም ከኛ ጋር ተባብራችሁ ስራችሁን ብትቀጥሉ ጥሩ ይሆናል። ሲታየን ስራቶች እንመስላለን። ከኛ ጋር ስራ ይልም ይድሃ ዚጋማክ አንተ ድሃ አንተ ደደብ ኤይ ጩጭ ትችላለች። እኔንም ተሳፈተና ይዛችሁት ውሰዱ። ይዛችሁት ሄዱ። የኔ ሳቡኑ ነው የምትሉት? በደንብ አስረግጣችሁ ንገሩለት። ከዚህ በፊት ግን ብዙ ስህተቶችን ሲሰሩ ትቻችሁ ነበር። ዛሬ አንድ ስህተት ሰራችሁ። መወዳቸውን ወንድሞቼ ነክታችሁታል። ሂድና ንገሩት ለዛ ደደብ። ቀጣዩ ዜና የእርሱ እንደሚሆን ተነስ እባክህ። አልጋ መስሏል። የአባቲ ሶፋ ላይ የተዝናና ይመስላል። እንደ ገጠራችን እንደ ዙብና ማራኪ ነች። ማንም ብተኛባት ትላለሽ። አንተኛውን ብትሆን ይኸውልህ ወንድነት ጩቤ መያዝ ሳይሆን የእናት ሀገሩን መጠበቅ ነው። ለዛ ደደብ አስረግጠ ንገረው። ቦስ ደብድቦን ላፈ። ማን ነው መንደርን ረገጠው የደፈረው? እንዲያውን ይሄን መንደር ትተን ወደዛው መንደር እንሄዳለን። ሁላችሁም ሰምታችኋል? ሰምተናል ቦስ። ስለዚህ ሌትስ ጎ እንሂድ። ኦኬ ቦስ።
መምህሩም ባህሌን ወጌን አትልቀቅ ጠብቅ አንተ የተለየህ ሰው ነህ ይለኛል። ምንድነው ምን ነው የሚለየው ከሌሎች ተማሪዎች? ለምንድነው የተለየ ነው የሚለኝ? እንዴ አባባ ሰላም ነው? እንዴት ነው? ሰላም ነው? ና እስቲ እኔ የምልህ አባባ ምንድነው እርሳቸው ምነግሩኝ? አባባ ስለ አባቴ ምን ታውቃለህ? ስለ አባቴ ብዙም ስለ አባቴ አላውቅም። እናቴ የሆነ ነገር በእርግጠኝነት ደብቃኛለች። ያው ልጅ ያለኝ አባቴ ሞተ። አባቴ ለኔ ሁለት ነገሮችን ነግሮኝ ነበር። አገርህን ወግህን ጠብቅ ብሎኝ ነበር። እሺ አባባ በጣም ጥሩ ተናግረሃል። አባቴ አሁን በምን ምክንያት እንደሞተ በትክክል ልታስረዳኝ ትችላለህ? ያው አንተ ልጅ ያለ በሰው እጅ ነው አባቴ የሞተው። ልጅ ተረጋጋ ገና እኮ አልጨረስኩም። ተረጋጋ ልጅ። ማን ነው? ተረጋጋ። ያው አባቴን የገደለው ሳቡኖ የሚባል ሰው ነው። ኦሆ አይመስለኝም ነበር። ኦሆ ናፍቆት እብዬ አውጥቼ ወዴ ኧረ ለማላውራው ኧረ ለማላውራው እንዳልናገረው ኧረ ለማላውራው ኧረ ለማላውራው ሌላ ሰው የለኝም እኔ ኧረ ለማላውራው ኧረ ለማላውራው ጭንቄን የማዋየው ኧረ ለማላውራው። ይህን ሁሉ ጉድ ካየን በኋላ እስከ መቼ ነው እኔስ እዚህ ገጠር ብቻ የምኖረው? የአባቴ ድሮ ከተማ ሳይከትም በፊት ድሮ ሎኢንዶ የሚባልበት መቃብር ስፍራ ተቀብሮ ነበረ እና ሞጥቼ የአባዬን መቃብር ማየት ይኖርብኛል። Nikoro dendaide wolguche aipaide ikarde chamura osati hanpaide bedoitwa nigate dichosha fage sharona karmana telosa fadosa Ebubena awasana mi amaro adauko kereta zeresi dandiko nuyese ugate dicheshe ogene be waite yedi ege josha kankitene be waite aba ebishosha ade oyesa yese ade koyesa meyese mikele dichayese ewa dijamiyese ade oyesa yese ade koyesa meyese mikele dichayese ewa dijamiyese ale oge bokutayese okese dandimnu yese ade oyesa Takase
ደናሁን የማይቻል የለም ሰው ይችላል እምባይን ዋጥት ያንን ሰቡኖ የሚባለው ሰው አስተካክዬ ሙሉ ገጠሩን በደህንነት እንደማኖረው ቃል እገባላለሁ። ባህል ወግ እና እምነት አባቴ በቶሎ ሰቡኖን አስተካክዬው እመጣለሁ። ሰቡኖ የኛው በባህላችንና በወጋችን የቶቤ መቆሚያ ሲሆን ሌሎችም አሉ እና የኛው ደግሞ በባህላችንና በወጋችን ካሉ ነገሮች መካከል በቀደምትና በመጀመሪያ መጠቀስ ያለበት ባህላዊና ውብ የሆነው ቤታችን ነው። በዛ እንጨት ጫፍ ላይ የሰጎን እንቁላሎች ይቀመጣሉ። እናም ለቤቱ ለየት ያለ ውበትን ይሰጣሉ ማለት እንችላለን። ገጠሩ ላይ ያላችሁ ሰዎች በሙሉ ይህንን ለመጠበቅ ኃላፊነት አለባቸው። በኮሬ ዞን በአማሮ ኬለ ውስጥ ነው የሚገኘው። ይህንን ወጋችን ይህንን ባህላችን በተሻለ ሁኔታ እንድታሳድጉ እነግራችኋለሁ እና ባህላችን ወደፊት፣ ፍቅራችን ወደፊት፣ እምነታችን ወደፊት፣ መተሳሰባችን ወደፊት። ጨርሻለሁ። ሄድና ለዛ ጓደኛ ንገርለት ቶሎ ይምጣ ከነ ህዝቡ። እሺ ሄድ። ከዚህ በፊትም ብዙ አስጠንቅቀው ነበር ያንን ማይረባ። ስለዚህ ዛሬ የመጨረሻው መሆን አለበት። ሄዱና ጥሩት ያንን ደደብ አተዲቃላ cara! አትጨርሰዋል።
በቦስ ላይ ድምጽ እንዳታወጣ ብዬ ብዙውን ጊዜ ነግሬ ነበር። ዛሬ የመጨረሻ ነው የሚሆነው። እኔ አሁን ያንተን ህይወት መውሰድ መግደል አላስፈላጊ ነው። ስለዚህ ሂድና ያንን ቦሲን ጠርተህ አምጣው። አስተሳስሮ አቆራኝቶናል ተለዩ ማለት በድንገት ኧረ እንዴት ይሆናል እናንተ ምን ተፈጥረው የምትናደዱ ምንድነው? ቦሳችን በመብረቅ ምክንያት ሞቷል። አው ቦሳችን አተናል እና እናንተ እንደተረፋችሁ ምን አይነት ጉድ ነው? እኔንም እኮ ከሄድኩበት ከጀማያ ጋር ሙሉ ደብደው እግሬን ሰብረው ነው ላኩኝ። ምን እናድርግ? በቃ ለሌላ ቦስ እንደውል። ሄሎ ቦስ። ሄሎ አቤት። ሰላም ነው? ሄሎ ምን ተፈጠረ? እኛ ጋር የነበረው ቦሳችን በመብረቅ አደጋ ሞቶ ያኛው ፍቅር የነበረው ልጅ እኛ ሁላችንንም ደብድቦናል። ምንድነው የምታወራው? ምንድነው የምትለው? እየመጣ ነው። ታናሽ ወንድም ቦስ ምንድነው የምታወራው? ሁላችንም እንሂድ። ወንድሜ ምን ሆነ? ንገረኝ። ቦሳችን በመብረቅ አደጋ ነው። ወይኔ ወንድሜ። አይዞህ ተረጋጋ ቦስ፣ ተረጋጋ ቦስ። እንበቀለዋለን። ረሳው ይልኝ ያለው እገለዋለሁ። ቦስ አትጨነቅ። የኔ መንደሩን ስለማውቅ ሄደን ያንን ወግ አጥባቂውን እንገለዋለን። ግን ካንተ ጋር የመጡትን ጋርዴሮች የቦሳችንን አስክሬን እንዲጠብቁ ይያል። ቆይና ሄደን ተበቅለን እንመጣለን። ቦታውን አውቀዋለሁ። ስለዚህ አሁን እንሂድ። ቦስ እነዚህ ናቸው አለቃችን ለስራ ይፈልጋሉ ብሎ ቦታውን ያለቀቁት። ያው ጥቅምን እዚህ ውስጥ ይገኛል። ጥሩት። እሺ ቦስ፣ በዚህ በኩል ያላችሁ ሁላችሁም ነው። በዚህ በኩል ያላችሁ ሁላችሁም ነው። ለምንድነው የሰፈር የማትለቁት? ያሪ ካለ ደግሞ የት አለ? ማናቸው እነዚህ? የዛ ወጣቶች ናቸው ቦስ። ወደዚህ አምጣቸው። ምን አጠፋን? ምንድነው ፍቅር ያለው? ምንድነው ይሰሯቸው? ምን አድርገው? ቦስ አንተና ያ ወንድምሽ የት አለ? ለምን ፈለከው? ይስም ፈልገዋለሁ። ሄደሽ ጥሪ። አልጠራውም። ለምን ትመታለህ? ለምን ይሄን ትመታለህ? ለምንድነው ያጠፋነው? እንደውም ጠራዋለሁ። እሺ እንኳን ለኛ ለሁለታችን ለዚህ ሁሉ ህዝብ እንኳን ብጠራ 1 ደቂቃ ለሱ ብዙ ነው። እሺ ወንድ
ወንድሜ መጣ። ወንድሜ መጣ። እኔ ዲቃላ አይደለሁም። ወጌና ባይለን ጠቅቄ የማቅ የባህልና የወግ ልጅ ነኝ እና ገጠር ሁሉ በወግና በባህል መካከል በትክክልና በተገቢ ቦታ የሚኖሩ ህዝቦች ናቸው እነኚህ ህዝቦች። እና ለዛ ወንድሜም ነግረው ነበር ይሄንን ቦታ ለቆ እንድጠፋ። ድሮ አባቴ እና እናቴም ይሄንን ባይል ይሄንን ገጠር ይሄንን ሰፈር መንደር በሙሉ ለና አስረክበውኛል። አባቴም ከመሞቱ በፊት ይሄን ተናግሮ ነበር። በዚህ በባይሌ በወጌና በአገሬ የምመጣውን ያንን የአባቴን ቃል መሐላ አድርጌ እምላለሁ ለአንተ እነዚህን አረሞች ጨፋልቄ በእነሱ ደም ነው ይሄንን ከተማ አማጥበው። አንተ ውሻ ልጅ አንተ ተራ ባይል ኑር ወጋችን ኑር ባይላችን ኑር ወጋችን ኑር ባህል ወግ እምነት ስሙ እናንተ የገጠር ሰዎች በደንብ ስሙ። ማንም በባህል በወግ በመመጣ ከሆነ የአባቴን ቃል ምስክር አድርጌ አምንላችኋለሁ። ድረሻው እንደዚህ ሰውዬ ነው ሆኖ ወጉን የሚቃወም አለ? ባህሉን የሚቃወም የለም። የአባቱን ቃል የማያከብር አለ? ባህላችን ወደፊት፣ እምነት፣ ቃል፣ ባህል፣ ወግ ወጋችን